ጤና ይስጥልኝ ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም ቀነኒ ምትባለች አርፋ ነበር በትላንትና ሁለትና ዛሬ በዘነበው ዝናብ እንግዲህ አዲስ አበባ እንደዚህ በውሃ ተጥለቅልቃና ለመንቀሳቀስ አዳጋች ሆና ትገኛለች በሚገርም ሁኔታ የቀነኒ አዱኛም ስላሴ ካቴድራል ስላሴ መቀበሯ ያስቀፋቸው ሰዎች አሉ እንደዚሁም አርቲስት ዮሐንስ በቀለ ቶኪቾ በመባል ስሙ የሚታወቀው የሲዳሞ ክልል ባለስልጣናት ጋር ሙክት ይዟል ዛቀን ጸጉልና ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበር እሷው ስለሌለ ማለት ስለዚህ ስትል አይ እንደሱ አሰራር ቀርቷል እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች ይሄንን ነገር ልታደርግ ስትል ጓደኛዋን ተደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው ለልደቷ ፎቶ ብናም ጸጉሯን በመተሰራበት ሰዓት አስገባል እኔ አስገባለሁ ከጓደኛዬ ታስገባለች ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ እንግዲህ ተናዶባታል ስለተናደደ ያው ጠጥቶ ይመጣል ይደበድባል በትራስ አንፎ አፍኖ ይችል ልጅ ቀነኒ እንግዲህ ከመሞቷ በፊት እንደምትደበደብ ይሄ ፎቶ እንደማስረጃ ተይዟል ፖሊስ በድጋሚ የሚወጣውን መረጃ እየተከታተልኩኝ ያቀርብላችኋል ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም ቀነኒ ምትባለች አርፋ ነበር ያሟሟቷ ጉዳይ አጠያቂ ቢሆንም እቺ ሊሞታለች የተቀበረችው የት ነው ካቴድራል ስላሴ ካቴድራል መንበር ጸባ ለምን የታዋቂ ጮኛ ስለሆነች በአጥቢያ ለምድር ያልተቀበረችው አይሽ አሁንም ያልጸዳ አሰራር ቤተክርስቲያን እንትን ውስጥ እንዳለ ካቴድራል ውስጥ ለቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም እስከ መቼ ነው እንደዚህ አይነት አሰራሮች የሚኖሩት ለዚህ እኮ ነው ሁሉ ጊዜ የምንናገረው በቁም ካለ አገልጋይ ይልቅ የሞተ ዘፋኝ ክብር አለው ምንለው በቤታችን ውስጥ በየአጥቢያ ሰዎች መቀበር ሲገባቸው በመሞታ እናዝናለን ነገር ግን ታዋቂ ስለሆኑ በዛም ተብሎ የቦታውም አላማ ቅድስት ስላሴ ካቴድራል የተመሰረተበት አላማ ጀግኖች ዋጋ የከፈሉ መቀበሪያ መታሰቢያ እንዲያገኙ ነው ቤተክርስቲያንን በዘፈን ሲያሳድድ የነበረ ሰው ሲሞት እዛ ይቀበራል ቤተክርስቲያን ላይ ግን ዋጋ የከፈለ ስለ ቤተክርስቲያን የሞተ የታገለ ቢሆን አይቀበርም ቤተክርስቲያን ውስጥ ያለው ያስተዳደር ቆሻሻ ካልጸዳ በስተቀር ነውር ካልጸዳ በስተቀር ቤተክርስቲያን እየተደፈረች ነው የምትቀጥለውና እንዲህ አይነት አካሄዶች ትክክል ቶኪቾ ወይም ዮሐንስ በቀለ እስኪ አስተላልፎ የነበረውን መልእክት ተመልክተን እንመለስ ያው እንግዲህ አሁን ትግላችን ቀጥሏል አሁን በደረሰኝ መረጃ ደግሞ በሲዳማ ክልል ባሉ ብልጽግና ጽፈት ቤት አመራሮች በእያንዳንዱ ክፍለ ከተማ ላሉ የብልጽግና ጽፈት ቤት አባላት በጠቅላላ አዳዲስ ሲም ካርድ ወጥቶ ትልቅ እንቅስቃሴ ሚዲያ ከፍተው ትልቅ እንቅስቃሴ ሊያደርጉ ድምጽ የማፈን እንቅስቃሴ ሊያደርጉ እንደሆነ እንግዲህ አዲስ መረጃ ደርሶናል ወገን ሆይ ስሙ እንግዲህ ድምጽ ለማፈን ማለት ነው የኡነትም እስኪ አንድ ነገር ልናገር ፕሊዝ እባካችሁን የኡነትም የኔ የመሬት ጥያቄ ቢሆን የኡነትም የኔ እንደው የመኪና ችግር ቢሆን በዚህ ደረጃ ለምን አናወጣቸው በዚህ ደረጃ ለምን ተናወጡ ለምንስ በዚህ ደረጃ ህዝብ ከጥግ እስከ ጥግ ለምን ተነሳ የኡነትም የተወክቻውና የኢትዮጵያ በቀለች ወይ አንዳንዶች ጥያቄ ሆኖ ለምን ተርበደበዱ ለምን ተናወጡ በዚህ ደረጃ አንደ ሽማግሌ ለማስረገም ማምጣት አርቲስት ኢትዮጵያ በቀለችን በመታሰሯ በጣም በማዘኑ ምክንያት እንደዚህም ብሎ ተናግሯል ወደ መምሪያ ተወሰደች ይባላል ከዛ ደግሞ ወዴት እንደገባች አሁን መረጃው የለንም የት እንዳለችም አልታወቀም ነገር ግን ህዝቦ አሁን ምንድነው እነዚህ ሰዎች ይያሉ ያሉት ህዝቦችን ሰድባ ሽማግሌዎችን ሰድባ ባለሀብቱን ሰድባ ምናምን ነው ይያሉ ያሉትና ምንድነው አሁን መሳደብ ምንድነው ተሰደበ የተባለው ሽማግሌዎች
ሲጀመር በገንዘብ ተገዝተው በእውነት ላይ እንዲዋሹ ተገዝተው መጡ ነው የተባለው። እቺ ልጅ እንግዲህ የህዝቧን ችግር ነው በአደባባይ ይዛ የወጣቸው። ፍትህ የለም፣ ስርዓት የለም፣ መልካም አስተዳደር የለም፣ ገዢዎች በዝብዘዋል። እንደዚህ ነው ፍትህ መጓደል አለ። ሲዳማ ችግር ውስጥ ገብቷል። ሲዳማ አደገኛ ውድቀት ውስጥ ነው ያለው፣ ችግር ውስጥ ነው ያለነውና ብላ ያንን ነው የህዝቧን ድምጽ ነው ይዛ የመጣችውና ህዝብ ሆይ እቺ ልጅ ኑሯን ትታ ልጆቿን ቤቷን ትዳሯን ትታ ለህዝቧ ነው እየታገለች ያለችው። የህዝቧን ድምጽ ነው የህዝቧን ሮሮ ነው ይዛ የመጣችው። በዚህ ሰዓት ነው አሁን አብረን ልንቆም የሚገባው በአንድነት። ቶኪቾ እንግዲህ ስለራሱም እንዲህ ብሎ ተናግሯል። ቶኪቻው ይቅርታ ጠየቀ፣ እንደዚህ አለ። አሁን ያወጣችሁት ቪዲዮ እንዴት አይነት እንደው ምን የመሰለ ሚስጥር አውጥታችሁ ሞታችኋል? እንዴት አጋልጣችሁ ሞታችኋል? ምን ማለት ነው? ሲጀመር በቀደም ላይቭ ላይ እኮ ተናግሬያለሁ እኮ የአገር ሽማግሌ ልካችሁ አባቴን ቀን ከሌት እየደወላችሁ አስጨንቃችሁ የመንግስት ባለስልጣናት ባለ ሀብቱ በዚህ እየደወለ እየሄዳችሁ ነፍስ እያስጨነቃችሁ እሱ ቶኪቻው አንድ ቃል ብቻ ይናገር፣ ለስድቡ ብቻ ይቅርታ ይጠይቅ። እኛ የታሰሩትን እንፈታለን፣ ያለውን የመልካም አስተዳደር እጦት ችግር በጠቅላላ እንመልሳለን፣ የተነሱትን ጥያቄዎች ተቀብለናል እንመልሳለን ብላችሁ ነው ይህንን ተናግሬ ለሽማግሌዎች እንዲሰሙ የላኩላችሁ አይደለ? በዚህ ደረጃ እንግዲህ ትናንሽ ሰዎች ናቸው እዛ ተሰብስባችሁ አሁን አገር እንመራለን ምትሉ። በዚህ ደረጃ የወረዳችሁ ምኖች ናት? የተዋረዳችሁ ናቸው። ምንድነው አሁን ያጋለጣችሁት? ለስድቡ እኮ ነው አይደለ እንዴ? ለተሳደብ ነው ስድብ። የተረገሙ ናቸው ውሾች ናቸው እንዲህ ናቸው ብዬ ለተናገርኩት ነው ለስድቧ ነው ይቅርታ የጠየቁት። ምኑን ነው ይቅርታ መጠየቀው? እናንተ በእናንተ ቤት በቃ እንደው አጋልጣችሁ ሞታችሁ ወዴት ምኑን ነው የምታጋልጡት? የህዝብን ጥያቄ ሳትመልሱ የህዝብ ጥያቄ አይደለም የህዝብ ጥያቄ መመለስ ብቻ አይደለም፣ እናንተ መውረድ ነው ያለባችሁ። በፎገገና ወደ ፍርድ ቤት መቅረብ ያለባችሁ ወንጀለኞች ናቸው። ለጠቅላይ ሚኒስትሩም እንዲህ ብሎ ጥያቄውን አቅርቧል። ጤና ይስጥልኝ። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። እኔ አርቲስት ዮሐንስ በቀለ ወይም ቶኪቻው እባላለሁ። እነዚህን 2 ሳምንቶች ሰሞኑን በማህበራዊ ሚዲያ ላይ በአንዳንድ ነገሮች የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን እየተንቀሳቀስኩ እገኛለሁ። ይህ በእንዲህ እንዳለ የሲዳማን ህዝብ ጭቆናና ግፍ በዚህ አገዛዝ አሁን ባሉት መሪዎች እየደረሰበት ያለውን ግፍና ጭቆና ወደ ህዝብ ይዘን ስንወጣ የተለያዩ ግፍና ጭቆና እኛን ድምጻችንን የማፈንና የማስፈራራት የተለያዩ ዛቻዎችና የማስፈራራት በሚዲያ ሰራዊት ዘመቻ ተከፍቶብን አልፎም ደግሞ አንዳንድ አባላቶቻችን አንዳንድ ልጆችን ታስረው አንዳንዱ ምግብ እንዳይገባላቸው ሰው እንዳይጠይቃቸው እጅግ ሰባቢነት በጎደለው መልኩ ታፍነው ነው ያሉትና ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ሆይ ይህ የርሶ መንግስት ሐሳብ ነው ወይ? ይህ የርሶ መንግስት ሐሳብ አይደለም ብለን እናምናለን። ቶኪቾ እኮ በጣም የተከበረ አርቲስት ነበረ። በሲዳማ ህዝብ ልብ ውስጥ ቦታ ነበረው። ማንም በሶሻል ሚዲያ ላይ በክፉ ቶኪቾን የገለጸ አልነበረም በፊት። ዛሬ ላይ ካያችሁ ቀይ በቀይ ነው፣ በስድብ ነው፣ በምንድን ነው ይሄ ሁሉ ውርደት የመጣው? መጀመሪያውም ተገቢ ባልሆነ መንገድ ነገሮችን ለማስተላለፍ ተሞከረበት የዘሩት ስራ ውጤት ነውና ይሄ ሁሉ እኔ ያወራሁ ያለውበት ምክንያት ለሰን ሊወሰድበት የሚገባ ነው። ሲዳማ ስነ ልቦናው ምን እንደሆነ ጠንቅቆ ማወቅ ያስፈልጋል። እሴቱ ምን እንደሆነ ማወቅ ያስፈልጋል። ተገቢ ባልሆነ ሁኔታ ሽማግሌን በመስደብ ፊት ያስቀመጠው አመራሩን በመስደብ በአጠቃላይ በመሰዳደብ የሚደረግ ፖለቲካ ሲዳማ ውስጥ ትርፍ ፈጽሞ አይኖረውም የሚለውን በዚህ መንገድ የሄዱስ ምን አገኙ ብለን ብንል አንደኛ ዓላማቸው ሳይሳካ ቀረ፣ ሁለተኛ የነበራቸው ክብር አጡ። እነዚህ ሁሉ ውርቀት ነው ትርፉ። በመጨረሻም ቶኪቾ ላይ እንግዲህ እንደዚህ ብለው አላግጠውበታል። ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብያለሁ። በመጨረሻም አዲስ አበባ ውስጥ እንግዲህ ኑሮ ውድነቱን አስመልክቶ ሌባ ከልክ በላይ ነው።
እስኪ ይህንን ማስጠንቀቂያ ሰምተን እንመለስ። ሰበር የጥንቃቄ መልእክት አዲሱ ሿሿ መልኩን ቀይሮ መጥቷል። ይሄን ቪዲዮ እስከ መጨረሻው ተከታተሉ። አንዲት እህታችን ቤት አከራይ ያለው ብላ ከግቢዋ በር ላይ ወረቀት ትለጥፋለች። ጽሑፉን ያነበበ ግለሰብ ተከራይ መስሎ ወደ ግቢዋ በር ይገባል። ዋጋው ከተስማሙ በኋላ 600 ብር ቀብድ በመክፈል በኋላ ቀየን አስጭኝ መለሳለው ለሰፈሩ አዲስ ስለሆንኩ ድንገት ቢጠፋብኝ እንደውልሽ ብሎ ስልክ ቁጥሯንም ጽፎ ይሄዳል። ግለሰቡ ማመሻሻ አካባቢ ሄሎ በማለት ሰፈራችሁ መጥቻለሁ ቤቱ ስለጠፋብኝ ውጡና ተቀበሉኝ ይላል። አከራዋም ታዲያ አንድ ቦታ ላይ ቁጭ ብሎ እንዲጠብቃት ከነገረችው በኋላ ሂዳ ታገኘዋለች። ግለሰቡም አንድ ፍላት ቴሌቪዥን በካርቶን ይዞ ነበር የተገናኙ። ወደ ግቢዋም ከወሰደችው በኋላ እንዲህ ብላ ትጠይቀዋለች። ምኑ ላይ ተኝተህ ልታድር ነው አንድ ቴሌቪዥን ብቻ ይዘህ የመጣ በማለት ትጠይቀዋለች። ግለሰቡም ምቃየን ጓደኞቼ ባይሱዙ ጭነው የመጡ ነው እኔ ለጥንቃቄ ብዬ ነው ቴሌቪዥኑን በእጄ ይዤው የመጣው ይላል። አከራዩም ትንሽ ከቆየ በኋላ አከራይዋን ይጠራና ስልኬ ባትሪ ስለጨረሰ ነው ለጓደኞቼ ደውሉና የት እንደደረሱ ጠይቁልኝ ይላል። አከራይዋም ታዲያ እውነት መስሏት የመጀመሪያውን ቁጥር ጽፋ ስትደውል አይሰራ። ሁለተኛ ስልኳን በመጠየቅ ይሄ ካልሰራማ ለሌላው ጓደኛዬ ቁጥር ጽፌ ልደውል በማለት ስልኳን ይቀበላታል። አከራዩም አመሻሽ ላይ ስለነበር በሰፈር እንደደረሱ በማስመሰል አሎ ጓደኛዬ የቱ ጋር ደርሳቸዋል በማለት ከግቢ ስልኳን ይዞ ይወጣል። አከራዩም ታዲያ እውነት መስሏት ቴሌቪዥን ዶርም ውስጥ ስላስቀመጠ ይመለሳል በማለት በተስፋ ትጠብቀዋለች። ትንሽ ቆይታ በኋላ አለመመለሱን ስትገነዘብ ወደ ዶርም በማቅናት ቴሌቪዥኑን ለማየት ትሞክራለች። ነገር ግን ያ ፍላት ቴሌቪዥን አለው ብላ ያሰበችውን ካርቶን ባዶ ነበር ያገኘችው። ድርጊቱ ሿሿ እንደሆነ ሲገባት ሐሳቧን በቁጭትና በሐዘን እንዲስትል ገልጻለች። 600 ብር ቀብድና በቴሌቪዥን ካርቶን እህቴ ከውጭ ላከችልኝን ውዱን ስልኬን ወሰደብኝ ስትልም ሐሳቧን በመሪር ተናግራለች። እዚህ አይነት ነገር ይሰውራችሁ።